ሰላም እንዴት ናችሁ? ያቡ ነኝ ከየኔ ዲዛይን። እንደተለመደው በአዲስ ቪዲዮ ተገናኝተናል። በዚህ ቪዲዮ ደግሞ እንዴት የሶሻል ሚዲያ አድስ ዲዛይኖችን በቀላሉ ክሬት ማድረግ እንችላለን የሚለውን ነገር ነው የምናየው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚህ አይነት የዲዛይን ወይም ደግሞ የተለያዩ ክሬቲቭ የሆኑ ስራዎችን ለቅላችኋለሁ ስቴፕ ባይ ስቴፕ ስለሆነ አዲስ ሲዝን ጀምረናል። ይሄኛው የሲዝናችን ሁለተኛው ፓርት የሆነው ቪዲዮአችን ነው ማለት ነው። ስለዚህ ሶሻል ሚዲያ አድሶች እንዴት በቀላሉ ክሬት ማድረግ ትችላላችሁ የሚለውን ነገር በዚህ ቪዲዮ አሳያችኋለሁ። እንጀምር። ስለዚህ ፋይል ኒው ብለን ከከፈትን በኋላ እንደዚህ አይነት ኢንተርፌስ ይመጣልናል። ሶሻል ሚዲያ አድስ ዲዛይን ብላችሁ ስም መስጠት ትችላላችሁ ወይም ደግሞ በምትፈልጉት ስም ማስቀመጥ ትችላላችሁ ማለት ነው። ሳይዙን ደግሞ 1080 በ1080 ፒክስልስ ነው የምናደርገው። ቀጥታ እዚህ ጋር እንመጣለን። ሪዞሉሽናችንን 300 እናድርገው ፒክስል ፐር ኢንች ይሆነናል። ከለር ሞዳችንን ደግሞ አርጂቢ እናደርገዋለን። ምክንያቱም አርጂቢዎች ለዲስፕላይ የሚሆኑ ከለሮች ስለሆኑ እነሱን እንጠቀማለን ማለት ነው። ሴም ዋይኬ እንዳታረጉት፣ በኋላ ላይ የምትፈልጉትን አይነት ከለር ላታገኙ ትችላላችሁ። በጣም ሊያፈዘው ይችላል። ስለዚህ አርጂቢ ከለሮችን እንጠቀም። ቀጥታ ክሬትን በለው። ልክ ክሬት በምንልበት ጊዜ እንደዚህ አይነት ስኩዌር የሆነ ካንቫስ ያመጣልናል ማለት ነው። ስለዚህ እዚሁ ጋር ልምጣና ግሬዲየንት ልበለው። ባክግራውንድ የሚሆነኝን ከለር እመርጣለሁ ማለት ነው። እዚሁ ጋር መጥቼ ክሊክ አደርጋለሁ። እዚህ ጋር ከተደረደሩት የከለር አይነቶች ውስጥ ይሄኛውን ልምረጠው። እዚህ ጋር ስመጣ ደግሞ ግሬዲየንት ፊሉ ጋር ማለት ነው የከፈትኩት ቦክስ ጋር ስመጣ ከለሮችን አጀስት ማድረግ እችላለሁ። ስታይሎችን መቀየር እችላለሁ። የተለያዩ ስራዎችን እዚህ ውስጥ መስራት እችላለሁ ማለት ነው ከግሬዲየንቱ ጋር የተያያዙትን። ስለዚህ ዳርክ ኤሪያ ከላይ ነው ያለው፣ ላይት ኤሪያ ከታች ነው ያለው። እኔ ደግሞ እንዲቀያየሩ ፈልጋለሁ። እዚህ ጋር መጥቼ ሪቨርስ የሚለውን አማራጭ ክሊክ ሳደርገው ከለሮቹ መቀያየር ይችላሉ ማለት ነው። ኦኬ ልበል። እዚሁ ጋር ልምጣና አሁን ባክግራውንዳችንን በቀላሉ ክሬት አድርገናል ማለት ነው። ፋይል ፕሌስ ኢምቤንድድ ልበልና እዚህ ውስጥ የምሰራባቸውን ፋይሎች በአንድ ፎልደር አድርጌያቸዋለሁ። ይሄንን ፋይል ፕሌስ ልበል። ቀጥታ የምፈልገውን ፋይል ያስገባልኛል። ከዚህ በኋላ ይሄንን ፋይል ትንሽ ዞር ላድርገው በዚህ መጠን ማለት ነው። ራይት ልበል። ትንሽ ግን ከፍ ባረገው የተሻለ ነው። ስለዚህ ይሄንን ፓርት እዚሁ ጋር አልትን ሊያዝና ትንሽ ከፍ አደርገዋለሁ። ራይት ልበል። እዚሁ ጋር ልሁንና የመጀመሪያው ፋይል ጋር ሆኜ አዲስ ሌየር ከፍታለሁ። እዛ ሌየር ጋር ሆንና ብረሽ ቱል ጋር እመጣለሁ። እዚሁ ጋር ማለት ነው። ኪቦርድ ላይ ቢ ማለት ትችላላችሁ ሾርት ከት የምትጠቀሙ ከሆነ። ኪቦርዱ ላይ ቢ ስንል ያመጣልናል ማለት ነው። ኦፕሽን ባራችን ጋር እንመጣና እዚህ ጋር ይሄንን የብረሻችንን አይነት ሶፍት ራውንድ ብረሽ አደርገዋለሁ። እዛው ልመልሰው። ይሄንን ከለራችንን ደግሞ ሻዶ ልንሰራለት ስለሆነ ጥቁር እናደርገዋለን። እዚች ጋር ያለችውን ቀስት ክሊክ ስናደርጋት ስዋይፕ ይሆናል ወይም ከለሮቹ ቦታ ይቀያየራል ማለት ነው። እዚሁ ጋር እመጣለሁ። የብረሻችንን ሳይዝ እንጨምራለን። በኪቦርድ ብራኬት በምትነኩበት ጊዜ እየጨመረ ይሄዳል ማለት ነው ሳይዛችን። ወይም ደግሞ እዚሁ ጋር ገብታችሁ ሳይዙን አጀስት ማድረግ ትችላላችሁ ማለት ነው። እዚህ አይነት ይበቃናል። መጥቼ አንዴ ክሊክ ነው ማረገው። ለዚህ አይነት ስታይል ነው አፕላይ የሚያደርግልኝ ማለት ነው። አዲሱ ሌየር ላይ ሆኜ ነው ይሄን የምሰራው። ሙቭ ቱል ጋር እመጣለሁ። ይሄንን ፓርት ከዚህ ጋር ይዘውና ምን ላረገው ነው እንደዚህ ጥፍጥፍ ላረገው ነው ማለት ነው። ድራግ አረገዋለሁ ወደታች። ሼፍትን ሊያዝ 2020 ስለምጠቀም እኔ ስለዚህ አድርጌ ወደታች አወርደዋለሁ። ከዚህኛው ዳር ሊያዘውና ትንሽ እንደዚህ አይነት ስታይል ይኖረው። ምክንያቱም ከዚህ ጋር የሚመጡትን ሻዶዎች በዛው አፕላይ እንዲያደርግልን ማለት ነው። ኦኬ ልበል። ዋው! አሁን የምንፈልገውን አይነት ስታይል ይዞልን መጥቷል ማለት ነው። ቀጣይ ስንሄድ ምን እናገኛለን? እዚህ ስልክ ውስጥ ደግሞ የማፕ ፎቶዎችን ማስገባት ነው የምፈልገው። ምክንያቱም ዲሊቨሪ ስለሆነ ብዙ ቦታ ይጓጓዛል። ስለዚህ እሱ እንዲገልጽልኝ ነው ማረገው ማለት ነው። ፋይል ፕሌስ ኢምቤንድድ ልበልና እዚህ ጋር የምናገኘው የማፕ ፎቶ ይኖራል። ፕሌስ እንበለው። ይሄንን ፋይል አልትና ሺፍትና አልትን ይዤ ማሳነስ እችላለሁ። ወይም ደግሞ 2020 እና ከዛ በላይ የምትጠቀሙ ከሆነ አልትን ብቻ ይዛችሁ
ማሳነስ ትችላላችሁ ከፎቶ እኩል ማለት ነው፣ ወይም ደግሞ ከስልኩ እኩል እናሳንሰዋለን። በዚህ መልክ አሳንሰዋለሁ። ትንሽ ከፍ ላድርገው፣ ራይት ልበል። አሁን ፋይላችን ገብቷል። ነገር ግን በስልኩ ልክ እንዲገባ ስለምፈልግ ለጊዜው ፎቶውን እዚሁ ጋር መጣና የአይን ምልክቷን ክሊክ ሳረግ ኦፍ ይሆናል። ክሊክ ሴሌክሽን ጋር መጥቼ ክሊክ አረግና እዚሁ ጋር መጥቼ ሰሌክት አረጋለሁ። ከዛ በፊት ግን የስልኩን ሌየር ክሊክ ማድረግ ይኖርብናል። የስልኩ ሌየር ይሄ ነው። ክሊክ እናደርገዋለን። አሁን ስክሪኑን ሰሌክት አድርግልኝ ይለዋለሁ። በምፈልገው መጠን ሰሌክት ያደርግልኛል ማለት ነው። አሁን ያጠፋሁትን የማፑን ፎቶ ወይም የካርታውን ፎቶ አበረዋለሁ። እንደዚህ አይነት ሰሌክሽን ይሰራበታል ማለት ነው። እዛው ሌየር ላይ ሆኜ ሌየር ማስክ ሰጠዋለሁ ማለት ነው። በዚህን ጊዜ ሰሌክት በተደረገው ልክ ይቆርጠዋል ፋይሉን ወይም ደግሞ ሌየር ማስክ ውስጥ ያስገባዋል ማለት ነው። እዚህ ጋር የምናገኘው የሰንሰለት ምልክት ይኖራል። እሱን ኦፍ አረገውና አሁን እዚህ ውስጥ ያለችውን ሰሌክሽኗን ለብቻ ፎቶውን ለብቻ ማንቀሳቀስ ትችላላችሁ ማለት ነው። አሁን እኔ ፎቶውን ማንቀሳቀስ ስለምፈልግ ፎቶ ጋር ክሊክ አረጋለሁ። ሙቭ ቱል ጋር መጣና ይሄንን ፓርት በምፈልገው መጠን ማንቀሳቀስ እችላለሁ ማለት ነው። ትንሽ ዞር ላድርገው። አሁን የዚህ አይነት አቀማመጥ ይኖርልኝ ማለት ነው። ትንሽ ለዚህ አስተካክለዋለሁ። ትንሽ ከፍ ላድርገው። በቂያችን ነው። ራይት ልበል። አሁን ፋይላችንን በምንፈልገው መጠን ገብቶልናል። እዚሁ ጋር መጣለሁ። ኦፓሲቲውን ቀነስ ስላድርገው። በጣም እንዲታይ አልፈልግም። ፈዘዝ ብሎ እንዲታይ ብቻ ነው የምፈልገው። ምክንያቱም ከፊት የማስገባቸው ፋይሎች ስላሉ እዚሁ ጋር ልሁንና ሊንኩን እመልስለታለሁ። አሁን ፋይላችንን በምንፈልገው መልኩ አስተካክለናል ማለት ነው። ወደ ቀጣዩ እንሂድ እስኪ። አሁንም ፋይል ፕሌስ ኢምቤድድ እንበልና እዚህ ጋር ደግሞ የተቆረጠ ዲሊቨር የሚያደርገው ሰውዬ ፎቶ ይኖረናል። እሱን ፎቶ ክሊክ ላድርገው፣ ፕሌስ ልበል። ቆርጬ ስላዘጋጀሁት ቀጥታ ይገባልኛል። ሺፍትና አልትን ይዤ ምን አረጋለሁ? አሳድጋለሁ። ይሄን ፓርት ትንሽ አዞራለሁ ከስልኩ እኩል ፕሮፖርሽናል እንዲሆንልኝ ማለት ነው። በዚህ መልኩ ልስተው ይሄን ፓርት እንደዚህ አጀስት አረጋለሁ። ወደዚህ ትንሽ ጠጋ ላድርገው። በዚህ መልክ ትንሽ ግን ዝቅ ቢል የተሻለ ነው። እንደዚህ አይነት ስታይል ይኑረው። ራይት ልበል። አሁን ምን ላደርገው ነው? የኋላ ጎማው እዚህ የስልኩ ኤሪያ ውስጥ እንዲገባ ፈልጋለሁ። የፊት ጎማው ደግሞ ወደ ውጭ እንዲወጣ ፈልጋለሁ። ስለዚህ ያንን የምሰራው እንዴት ነው? የተቆረጠው እዚሁ ያስገባነው ፎቶ ጋር እንሆንና ሌየሩን ክሊክ አድርጌ እዚህ መቁረጥ ስለምፈልግ በስልኩ ስክሪን ልክ አልትን ይዤ ይሄንን ድራግ አድርጌ እዚህ ጋር ቁጭ ሳረጋው በስልኩ ልክ ይቆርጥልኛል ማለት ነው። ማፑን እንደቆረጠልኝ ማለት ነው። አሁን ግን ምንድነው የምፈልገው? የፊት ጎማው የዚህን ያክል ወደ ውስጥ እንዲገባ ስለማልፈልግ የዲሊቨሪው ሰውዬ ፎቶ ጋር ሄድና ሌየር ማስኩን ክሊክ አድርጌ ብረሽ ቱል ጋር እመጣለሁ። ስለ ሌየር ማስኮች ሌላ ቪዲዮ ሰራላችኋለሁ በሰፊው፣ ኮሜንት ላይ አሳውቁኝ። ስለዚህ ሌየር ማስክ ጋር እመጣለሁ። ብረሽ ቱል ጋር ሆንና ፎርግራውንድ ከለሬ ነጭ እንደሆነ አይቼ፣ ምክንያቱም የጠፋውን መመለሻ በነጭ ስለሆነ ይሄንን ፎርግራውንድ ከለሬ ነጭ ማድረግ ይኖርብኛል ማለት ነው። የጠፋውን መመለስ ጀምራለሁ ማለት ነው። ስለዚህ ያው ወደኋላ እንዳትወስዱት፣ ወደኋላ ከወሰዳችሁት እዚህ ጋርም ያለው ጎማ ሊወጣባችሁ ነው። ስለዚህ እንደዚሁ እንዳለ እንተዋለን ማለት ነው። የፊቱን ብቻ መልሰን ትንሽ አቀማመጡን ማስተካከል ይኖርብናል። ይሄን ክሊክ አድርጌ እዚህ ጋር መጣና ሊንኩን ኦፍ አደረገውና ትንሽ አስተካክለዋለሁ። ፎቶን በዚህ ልክ አጀስት አደርጋለሁ ማለት ነው። ከዚህ በኋላ ይሄንን ፋይል ምን አደርጋለሁ? እዚህ ትንሽ ወደዚህ ጠጋ ላድርገው። ሊንኩን ስላጠፋሁት ችግር የለም። አሁን እዚሁ ጋር እንዳለው ሊንኩን እመልስለታለሁ። ከዚህ በኋላ መጀመሪያ ላይ የሰራ ነው ይሄኛው የስልኩን ሻዶ አልትን ይዤ እዚሁ ጋር ኮፒ አደርግለታለሁ ወደዚህ። ወይም ደግሞ ምን ማድረግ ትችላላችሁ? ሌየሩ ጋር ስመጡና ራይት ክሊክ ዱፕሊኬት ሌየር የሚል ይኖረናል። ክሊክ አደርገዋለሁ። ኦኬ ልበል። ፋይላችንን ኮፒ አደረገው ማለት ነው። እዚህ ጋርም ሁለት አለ። ሌየር ዋን ኮፒ ይለናል። ካላገኛችሁት ወይም ደግሞ እናንተ በሰጣችሁት ስም ኮፒ ብሎ ያስቀምጣል ማለት ነው።
እዚህ ጋር እመጣለሁ። ይሄንን ፋይል አሳንሰዋለሁ። ልክ በዚህ መልኩ ማለት ነው። ትንሽ ሰፋ ላድርገው እንደዚህ ወደታች በቂያችን ነው። እዚህ ጋር አምጥቼ ለጎማው ሻዶ እንዲመስልልኝ ቁጭ አደርገዋለሁ። ይሄንን ፓርት ግን ከላይ ልውሰደው። አሁን ዙም አድርጌ ላሳያችሁ እስኪ። ያያችሁ ነው። ዲቴል አልመጣልንም። ትንሽ ከፍ አደርገዋለሁ በዚህ ልክ ማለት ነው። ይሄን ፓርት ትንሽ አስተካክለዋለሁ። አሁንም ዝቅ ራይት ልበል። ይሄኛውን ትንሽ ፊሉን ቀነስ ማድረግ እንችላለን። በጣም ቦግ እንዳይል ቀለል ያለ እይታ እንሰጠዋለን ማለት ነው። ያችሁት ከሆነ የዚህ አይነት ስታይል በቀላሉ ክሬት አደረግን ማለት ነው። ከዚህ በኋላ ምን አደርጋለሁ? እነዚህን ፋይሎች እንዳለ ሰሌክት አደርግና ኮንትሮል ጂ ላለው ግሩፕ ያደርግልኛል ማለት ነው። ስማቸውን ፎቶ ልበለው። አማርኛ ነው እየጻፈ ያለው። እዚህ ጋር ፎቶ ልበለውና ኢንተር ልበል። ስለዚህ ፎቶዎችን ማስተካከል ስትፈልጉ እዚህ ውስጥ ገብታችሁ በቀላሉ ማስተካከል ትችላላችሁ ማለት ነው። እንቀጥል እስኪ። ከዚህ በኋላ እዚህ ጋር ሎጎዎችን እና ቴክስቶችን ማስገባት ይኖርብናል። ፋይል ፕሌስ ኢምቤንድድ ልበለውና ይሄንን ፋይል ፕሌስ ላድርገው። እዚህ የእነሱን ሎጎ አስገባለሁ። አልትን ይዤ አሳንሳለሁ። ይሄንን ፋይል እዚህ ጋር ላምጣው። ፍሪ ዲሊቨር የሚል እንደ ሎጎ አይነት ነው። ራይት እንበለው። ነገር ግን ባክግራውንዱ ላይ ነጭ አለ። እሱን ነጭ እንዴት ነው የምናጠፋው? ብዙ አይነት መንገዶች አሉ፣ ግን ቀለል የሚለውን ነገር ላሳያችሁ። ራይት ክሊክ እንበልበትና እዚህ ጋር መተን ብሌንዲንግ ኦፕሽን የሚል አማራጭ ይኖረናል። እዚህ ብሌንዲንግ ኦፕሽን ውስጥ ብዙ አይነት ሌየር ስታይሎች ይኖራሉ። ሌየር ስታይል ብሎ ማለት ነው። ስለዚህ እነዚህ ጋር ከምናገኛቸው ዝርዝር ውስጥ እዚሁ ብሌንዲንግ ኦፕሽን የሚለው ውስጥ እንሆንና ዚስ ሌየር እና አንደርላይኒንግ ሌየር የምንላቸው አሉ። አንደርላይኒንግ ሌየር የሚለው ለጊዜው እናቆየውና ዚስ ሌየር የሚለው ግን ምንድነው የሚሰራው የሚለውን ነገር ነው። እዚህ ዚስ ሌየር ጋር ስንመጣ ክሊክ ያደረጋችሁበት ወይም ደግሞ ራይት ክሊክ ብላችሁ ብሌንድ ብላችሁ የገባችሁበትን ሌየር እሱ ላይ ያሉትን ዳርክ ኤሪያዎች እና ላይት ኤሪያዎችን በቀላሉ ኮንትሮል እንድታረጉ ነው ፍቃድ የሚሰጣችሁ። ፎቶአችሁ ጋር ያለው ይሄንን ወደዚህ በምንወስድበት ጊዜ ፎቶአችሁ ጋር ያለው ዳርክ ኤሪያ እየጠፋ ይመጣል ማለት ነው። ይሄን ወደዚህ ልመልሰው። እዚህ ጋር ደግሞ ሆነን ላይት ኤሪያውን ወደ ዳርክ ኤሪያ በምንወስድበት ጊዜ ያያችሁት ነው። ፎቶአችሁ ላይ ያለው ዳርክ ኤሪያ ቀጥታ እየጠፋ ይመጣል ማለት ነው። አንዳንዴ ሊያስቸግራችሁ ይችላል። የሚያስቸግራችሁ ግን ፎቶአችሁ ላይ የምትፈልጉት ኤሪያ እንዳለ ወይ ላይት ኤሪያ ይሆናል ወይ ዳርክ ኤሪያ ይሆንና እነዚህን ግን በስነ ስርዓት መጠቀም ሊያቅታችሁ ይችላል። ስለዚህ የዛኔ ምን ማድረግ ትችላላችሁ? አልትን ይዛችሁ ቺን ፖይንት 2 ማድረግ ትችላላችሁ። የዛኔ ላይት ኤሪያው በደንብ እንዳይጠፋ ወይም ዳርክ ኤሪያውን ከከፈላችሁ ዳርክ ኤሪያው በደንብ እንዳይጠፋ ያደርገዋል ማለት ነው። ይሄን እዛው ልመልሰው። በዚህ መልኩ ይጥፋልን። ኦኬ ልበል። አሁን ሎጎአችንን በቀላሉ አገኘን ማለት ነው። ዞር ላድርገው። ይሄንን አልትን ይዤ ትንሽ አሳንሰዋለሁ። የምፈልገው ቦታ ጋር ልሰደው። እዚህ ጋር አሁንም ላሳነስ። በቂያችን ነው። ራይት ልበል። ስለዚህ ባክግራውንድ ላይ የምናስገባቸው የተለያዩ ፋይሎች ይኖራሉ። ስለዚህ ይሄንን የሰውየው ፎቶ ትንሽ ብናሳንሰው የተሻለ ነው። በጣም ተልቆብናል። ስለዚህ ትንሽ ላሳንሰው እስኪ። ሳይዙን በዚህ መልክ ላሳንሰውና ቦታ ልስጠው። ራይት ልበል። ሻዶውንም እዚሁ ጋር ማስተካከል እችላለሁ። እንደዚህ ማለት ነው። አቅጣጫውም ትንሽ ተበላሽታብናለች። ከፎቶ ጋር ተመሳሳይ ከስልኩ ጋር ተመሳሳይ እንዲሆን እናደርግና ራይትም እንለዋለን። እዚህ ጋር እያያችሁት ከሆነ ያልተመለሰ ፓርት ይኖረናል። በብረሽ ቱል ይህን ፓርት እንዲመለስ እናደርገዋለን ማለት ነው። በቂያችን ነው። አሁንም ቴክስት ጋር ልምጣ። እዚህ ጋር ክሊክ አደርጋለሁ። ከዚህ በኋላ ቴክስቶችን ነው ማለት ነው የምናስገባው። እዚህ ጋር ልሁንና ክሊክ አደርጋለሁ። ዲሊቨሪ እንበለውና
ከለሩን የምትፈልጉትን አይነት ከለር ስጡት። የዚህ አይነት ከለር ቢሆን የተሻለ ነው። ትንሽ ዳርክ ይሁን። እዚች አካባቢ ላይ ለማስቀመጥ ስለሆነ ኦኬ ልበለው። ሳይዙን በደንብ አሳንሰዋለሁ። ራይት ልበል። ከዚህ አነስ ሲበል በቂያችን ነው። ራይት ለውና በሙቭ ቱል ይህንኑ ፓርት እዚህ ጋር አመጣዋለሁ። እንደዚሁ አላስቀምጠውም። እንደዚሁ ማስቀምጠው ከሆነ እይታው በጣም ነው የሚያስጠላው። ያጀስት አረግና ቦታ ሰጠዋለሁ። ዲሊቨሪ ብዬ እስኪኛው ይሻላል። እዚህ ጋር ደግሞ ሌሎች ቴክስቶችን እንጨምራለሁ። ራሱ ሎረን ኢፕሰን ብሎ ያመጣል። ሳይዙን በደንብ ላሳንሰው። በዚህ መጠን ሴንተር አላይመንት አደርገዋለሁ። አሁን ግን ከታች ያሉት ጽሁፎች ጠፍተዋል። እንደዚህ የሚያጋጥማችሁ ከሆነ እዚህ ውስጥ ግቡና ያያችሁ ነው። ሊዲንግ የምንለው ስለተሰጠ ነው። አውቶ እናድርገው። ይሄ ኤኤ የሚለው ማለት ነው። እዚህ ጋር መጣና ደግሞ ሌፍት አላይመንት ሰጠዋለሁ። ሴንተር አላይመንት የሆነው ሳይዙን አሁንም ላሳንስ። እዚሁ ጋር መጣና ሁሉም ካፒታል የሆኑትን አጠፋለሁ። ኤክስተርናል ቦልዶችንም አጠፋቸዋለሁ። ሬጉላር አደርገዋለሁ ማለት ነው። ይህን ፓርት ዞር አደርጋለሁ በዚህ መጠን ማለት ነው። ራይት ይባል ቱል ጋር ልምጣ። ትንሽ ከፍ አደርገዋለሁ በዚህ መጠን። አሁንም ሳይዙ ትንሽ ባሳንሰው የተሻለ ነው። በቂያችን ነው። የምንፈልገውን ፓርት ማስቀመጥ እዚህ ጋር አድሬሶችን፣ ኮንታክቶችን ብዙ ነገር መጨመር ትችላላችሁ። እኛ ለጊዜው ይሄንን አይነት ጽሁፍ እናድርግበት። እዚህ ጋር ደግሞ አንድ ሎጎን ጨምር እስኪ። ፋይል ፕሌስ እንበልና ፕሌስ ኢምቤንድድ ብለን እዚህ ጋር እንሆን። ፋይሉን ሌላ ቦታ እንዳይወስድብን ፋይል ፕሌስ ኢምቤንድድ እንበለው። ይሄንን ሎጎ ደግሞ እናስገባ። የራሳችንን ሎጎ አልተን ይዤ ሳይዙን አሳንሳለሁ። ዙም ላድርገው። ድራግ ላድርግና ላይ ጋር ልውሰደው። ጋር አሁንም ሳይዙን ላሳንስ። እዚህ ጋር ላምጣው። ትንሽ ዞር አደርገዋለሁ በዚህ መጠን። እዚህ ጋር ይቀመጥ። አነስ ቢል የተሻለ ነው። በቂያችን ነው። ራይት እንበል። ከጀርባ ያለውን ይሄን የማፑን ፎቶ ክሊክ እናደርግና ሌየር ማስኩ ላይ ገብቼ በብረሽ ቱል ምን ላድርገው፣ ሎጎዎቻችንን በጣም እንዳይከልልብን ኦፓሲቲያችንን ቀንሰን ብረሽ ቱል ጋር መተን ወይም ደግሞ ኪቦርድ ላይ ቢ ነክታችሁ ምን ማድረግ ትችላላችሁ፣ በትንሹም ቢሆን ጥቁር አድርጋችሁ ጠፋ ጠፋ ማድረግ ትችላላችሁ። ይሄን ፓርት ያያችሁት ነው። ምን እናድርገው እስኪ ጠፋ ጠፋ ፌድ እንዲያደርግ ማለት ነው። ነጩ ኤሪያ ወጥቶ ሎጓችንን በደንብ እንዲያጎላልና ጽሁፋችን እንዲታይ ማድረግ ትችላላችሁ ማለት ነው። አሁን እዚህን ፓርቶች ትንሽ ጠጋ አደርጋለሁ። በቂያችን ናቸው። አሁን የምንፈልገው ፓርት መጣልን ማለት ነው። ከዚህ በኋላ አንድ የመጨረሻ ስራ ይቀረናል። ምንድነው እሱም ይሄንኑ ማፕ ደግመን ፋይል ፕሌስ ማለት ነው። ፋይል ፕሌስ ኢምቤንድድ ልበልና ራሱኑ ፋይል ላስገባው። ዙም አውት ላርክ አልትን ይዤ ይሄንኑ ፋይል ትንሽ ከፍ አደርገዋለሁ። ልክ እንደዚህ አይነት ስታይል እንዲኖረው ራይት ልበለው። ይሄንን ፋይል ወይም የማፑን ፋይል አሁን ያስገባሁትን ከባክግራውንዱ በላይ ልውሰደው ወይም ደግሞ ከግሪዲየንቱ ከሰራነው ግሪዲየንት በላይ ልውሰደውና ፊሉን በደንብ ቀንስለታለሁ። ሌየር ማስክ ሰጠውና እዚህ ከታች ጋር ምንም አይነት ነገር እንዲኖር ስለማልፈልግ ብረሽ ቱል ጋር መጥቼ ጥቁር እንደሆነ አይና የብረሽን ኦፓሲቲ ጨምረዋለሁ። ቢያንስ 80 ቤት ቢሆን የተሻለ ነው። ሳይዙን ትንሽ ከፍ አደርገዋለሁ። የብረሹን ቀስ እያልኩኝ ይሄን በዚህ መልኩ አጠፋለሁ ማለት ነው። የማይልም ይሄን ትንሽ ቀነስ ስላድርገው አሁንም ነካ ነካ አደርገዋለሁ። የዚህ አይነት እይታ በቀላሉ ማግኘት እንችላለን ማለት ነው። ልክ እንደጨረስን እዚህ ጋር ያለውን ፋይሉን ይሄን ሙሉውን ፋይል ክሊክ እናደርግና በሙቭ ቱል እዚሁ ጋር ሆነን ፋይላችን በደንብ እንዲታይ ማተለቅ እንችላለን ማለት ነው። ግን ከነ ቴክስቶቹ ከነ ሎጎዎቹ ቢሆን አሪፍ ነው። እነዚህን ግሩፕ አላረግናቸውም፣ ግሩፕ እናርጋቸው። ኮንትሮል ጂ ይሄን ፋይል ሎጎ ልበለው። እነዚህን ደግሞ ሰሌክት ላርግና ኮንትሮል ጂ ላዋለው። ስማቸውን ደግሞ
ቴክስትን በለው ሶስቱንም ሰሌክት አድርጌ ክሊክ አደረግና ከባክግራውንዶቹ ውጪ ማለት ነው እነዚህን ፋይሎች ተለቅ አደርጋለሁ ማለት ነው። አሁን የምንፈልገው ኤሪያ ወይም የምንፈልገው ፋይል በቀላሉ መታየት ይጀምራል ማለት ነው። ራይት እንበል። እንደዚህ አይነት ዲዛይኖችን በቀላሉ ክሬት ማድረግ ትችላላችሁ ማለት ነው። ይሄንን ይመስል ነበረ ለዛሬው። እርግጠኛ ነኝ አሪፍ ነገር አይታችሁበታል። ከተመቻችሁ ወይም ደግሞ የሆነ ነገር ከወሰዳችሁበት ላይክ ማድረጋችሁን እንዳትረሱ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም እንዳትረሱ። እንደዚህ አይነት ቪዲዮዎች ደግሞ በየጊዜው እንዲደርሳችሁ ኖቲፊኬሽን በተኗን አብሯትና በቀላሉ እንደዚህ አይነት ቪዲዮዎች ማግኘት ትችላላችሁ ማለት ነው። ለዛሬው ይሄ ነበረ። ይሄንን ፋይል ከፈለጋችሁ ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ ዳውንሎድ ማድረግ ትችላላችሁ። ይመቻችሁ።